ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ወገኖቼ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ሰላም ለሀገራችን፣ ፍቅር ለወገናችን ይሁን። ቤተሰብ ማለት ነው። አንዳንድ ጊዜ እኮ እውነት የሆኑና ያልሆኑ ነገሮች በደንብ ተለይተው ይታወቃሉ ማለት ነው። ለምሳሌ ዛሬ እንግዲህ መኪና አደጋ ደረሰ ብለው የለቀቁት ቪዲዮ ላይ እውነትና ውሸቱ በደንብ ተለይቶ ያስታውቃል። እና አመጣጣቸው ወርደው ቪዲዮ ሲለቁ የነበረው ሰዓት ከዛ በኋላ በምን ደቂቃ ውስጥ ገብተው ደግሞ ቁጭ ብለው ያሳዩን የቪዲዮ አቀራረጽ በራሱ የሆነ እውነት የሌለው ነገር እንደሆነ በጣም በግልጽ ነው እና የሚያስታውቀው። ይህን ያክል በራስ ላይ ሰው ያሟርታል። ሰው በዚህ ዘመን ለንስሐ አውቀኝ ብሎ በሚለምንበት ሰዓት እነሱ እንደዚህ አድርገኝ ብሎ መጥፎ አደጋ ለራሱ ይመኛል። በጣም የምትገርሙ ናችሁ ባይዘዌ ማለት ነው። እንዲህ አይነት ኮሜንት የጻፉ ልጆች አይቻለሁ። በእነሱ የቪዲዮ ደስ የማይል ቪዲዮ በተለቀቀው ቪዲዮቸው ላይ ገብተው ሀሳብ የሰጡ ልጆች አይቻለሁኝ እና የእነሱን ኮሜንት ተንተርሰው ነው ይህንን ቪዲዮ የሰሩት። ከመኪና ጉዳይ ጋር በተያያዘ ኮሜንት ያደረጉ ልጆች ነበሩ። ቤተሰብ አይቻለሁኝ በኮሜንት እና ያንን ወደ አይዲያን የቀየሩት ገባችሁ? ስለዚህ ያንን ነው እንደዚህ አድርገው የሰሩት እና ምንም የተፈጠረ ነገር የለም ማለት ነው። ተርፈናል ደግሞ እኮ ማለት ነው። ፖስት ላይ ተርፈናል ብሎ ነው ፖስት ያደረገው ማለት ነው አብርሃም። አይ የውሽምዬና የውሽማው ጉዳይ ማለት ነው በጣም እየገረመን ያለው። ለማንኛውም ማለት ነው እዚህ ጋር የኦዲየንስንም የልብ ትርታ ለማየት ኮሜንትንም ተንተርሳችሁን ይህን ቪዲዮ የሰራችሁት ይህን ያህል እኛ አንሸወድም። በጣም አይኖች አሉን፣ በማስተዋል የሚያዩ አይኖች። እንዴ ከዛሬ ስንት ዓመት በፊት እኮ የተለቀቁ ቪዲዮ እናንተ ተረሳ ብላችሁ የምትሰሩት ነገርን መልሶ ወደኋላ ሰው ተመልሶ ኮርኩሮ እያወጣ ነው መልሶ ለእናንተው የሚያሳያችሁ። እና ኦዲየንስ ጋር የምታመጡት ነገር በጣም እናንተ ብልጥ ስትጫወቱ ደግሞ መርምረው በርብረው የሚያወጡ ኦዲየንሶች አሉ። ስለዚህ የዛሬው ቪዲዮ ግልጽ ነው። እኔ እንዳየሁት ነው ሳቄ መጣው ማለት ነው። እውነት ለማስመሰል ብዙ ሞክረዋል። ካሜራማኑ ደግሞ ማለት ነው አንዳንዴ ወርታይ ዝቅ አድርጉ ካሁን አሁን ያሳየናል ብዬ ስጠብቅ ወፍ የለም። ቤተሰብ ካሜራ ይዞ እኮ ነው እናንተ መኪና አደጋ ደረሰ ያለው። ደግሞ ያሳቀኝ ነገር ምን መሰላችሁ? እንዴ አንድ ሰው እንኳን እንዴት ከዚህ አካባቢ ይጥፋ አለ። ካሜራ የሚቀርጸክ ሰውዬ ለምን ካሜራውን አቁሞ መኪናውን ወይ የጎተታ አይረዳክም ማለት ነው። በጣም ይገርማል እኮ ሰራችሁት። በጣም ነው የሰራችሁት የዛሬውን ቪዲዮ። ኧረ በስመ አብ እግዚአብሔር ይቅር ይበላችሁ። ለማንኛውም ሰው በራሱ ላይ እንደዚህ አያሟረትም። እሺ በጎ ተመኙ እስቲ። ክፋት ምንድነው ዋጋው? እኔ እኮ ከክፋት የሚገኘው ነገር ምንድነው? በጎ ነገር እያለ ማለት ነው። እና ልባችሁን አይምሯችሁን ሁሉ በክፋት ሀሳብ በክፋት መንገድ ከምትሄዱ ጥሩ ነገር አስቡ። በራሱ የክፋት ሀሳብ በራሱ የኃጢአት ውጤት ነው። እና ስቲል አንተ አሁን ላይ እየሰራክ ያለው ቪዲዮ ከሄርሜላ ጋር በራሱ እንኳን ለእናንተ ለእኛ ቀፎናል፣ ዘግንኖናል ማለት ነው። አይደለም እንደዚህ ውሸት ልትደራርብ በራስክ ላይ ያለ ይበቃል። አሁን እየሄድክበት ያለው መንገድ በራሱ በጣም የሚደብር መንገድ ነው። እንዴት ተመችቶ እየቀጠልክበት እንዳለ አናቅም። እና አንዳንዶች ማለት ነው ኮሜንት ላይ ምን ይላሉ? ጀግናው በርታ፣ ቀጥልበት፣ ጠላቶች ይቃጠሉ ምናምን የሚሉ ኮሜንቶች የጻፉ ልጆች አይቻለሁ። በጣም ትገርማላችሁ እናንተ። ጭራሽ ማሰቢያችሁ ድፍን ነው ማለት ነው። ምክንያቱም ሰው እንዴት ከትዳሩ ውጭ ትዳሩን እዛ ጋር አፍርሶ በትዳሩ ውስጥ ትላንት የመጣች ሴት እንደዚህ ብጥብጥ አድርጋቸው እሷ በፈለገችው መንገድ ያንን ሰው ስትመራው እንዴት ትቀበላላችሁ? እንዴት ትገፋፋላችሁ? እንደዚህ አይነት ሰው ተው፣ ከእንደዚህ አይነት መንገድ ራቅ። የምትሰራው ነገር በጣም ነውር ነው፣ ባህላችንም አይፈቅደውም ነው እንጂ የሚባለው። በርታ ጀግና የምትሉ ሰዎች ግፋበት፣ ወደ ኃጢአት መንገድ ቀጥልበት። እናንተ ገደል እስክትከቱት ነው የምትጠብቁት። አብርሃምን ባይዘወይ ወዳጆቹ አይደላችሁም እንዲህ አይነት ሰዎች፣ እመኑ ማለት ነው። ሜቢ ደግሞ ቅርብ ጊዜ አዲስ የመጣችሁ ሰብስክራይበሮች ናችሁ እንጂ በፊት ላይ ጀምሮ የነበራችሁ ወዳጆች ብትሆኑ አሁን እሱ እየለቀቀልን ያለውን ቪዲዮ በደንብ ትቃወሙ ነበረ። ከነ ሄርሜላ ጋር እየተሰራ ያለው በጣም የሚዘገንኑ ቪዲዮዎች ማለት እኛ ሩታን በለመድንበት አይን እንዲህ አይነት ቪዲዮ ለእኛ ተሰርቶ ይመጣል ማለት እንጃ በጣም ከባድ ነው እና አይምሯችን አልተቀበለውም። ለዛ ነው ገባችሁ? ይህን ያህል ኒንጃ ይህን ያህል ኦዲየንስ የሚንቃል ብዬ አስቤ አላቅም አብርሃም ባይዘዌ። ምክንያቱም ኦዲየንስን እኮ ስታከብሩ ጥሩ ነገር ነው ይዛችሁ የምመጡት ቤተሰብ። አረ
ቢያንስ ለኦዲየንሶቼ ሰው እኮ ሌላው ነገር ይቅር ማለት ነው። ሰው መጥፎ ነገር ስለሰራ ብቻ ነው እንደ ቪዲዮ የሚታየው ኖ። ምክንያቱም በጣም ስማርት የሆነ ነገር እየሰሩ ሚዲያውን በደንብ ኮንትሮል አድርገው ያሉ ዩቲዩበሮችን እናውቃለን። ቤተሰብ አይደለ እንዴ? ግን እነዚህ በቃ የምትሰሩት ነገር ሁሉ መጥፎ 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 ካልሆነ ምንም እይታ አይኖረውም የተባሉ ነው የሚመስሉት። እና የራሳችሁ አስተሳሰብ ነው ባይዘዌ። ግን እናንተ ደረጃችሁንም እያወረደባችሁ ነው። በተለይ በአንተ ሄርሜላ ትላንት የመጣች ሴት ናት። እኔ ስለሷም ብዙ በኋላ ወራ ደስ ይለኛል። እና ግን እንዳመጣጥቅ ቢሆን አንተ መሄድ የነበረብህ መንገድ ይሄ አልነበረም። አሁን የገባህበት እንዳለ ከድጡ ወደ ማጡ በሚባል ደረጃ ነው። ከሄርሜላ ጋር የሆነ ሰዓት ላይ ቸበርቻቻ ምናምን፣ ከዛ ወደ ኃጢአት ስራ ውስጥ ገባችሁ። ምን አላችሁ? እሺ ምን አተረፋችሁ? እስቲ ለኦዲየንስስ ምን ጠቀመ? ለእናንተስ ምንድን ነው የጠቀመው? ሜቢ ዶላር ለቃቅማችሁበት ሊሆን ይችላል። ግን ደግሞ በዚህ ልክ ራስን አዋርዶና አርክሶ የሚገኝ ገንዘብ የእውነቴን ነው የምላችሁ። እስቲ እምነታችሁን ትሸጣላችሁ ማለት ነው በዚህ አይነት። እና ለራሳችሁ ከተመቻችሁ ቀጥሉበት። ግን የማያዛልቅ ነገር ነው። እኔ ብዙ ጊዜ ለኦዲየንስ ነው የምጨነቀው። ብዙም ነገሮችን ቲንክ የማያደርጉ ገና ፋይር ኤጅ ላይ ያሉ ወጣቶች ስላሉ በእናንተ ቪዲዮዎች በእናንተ አንዳንድ እንትኖች የሚፈወዙ ነው የሚመስለኝ። እና እኛ እንኳን የሚሰሩትን እናውቃለን። እስቲ አሁን የዛሬው ቪዲዮ ድራማቲክ ነው፣ ተመካክረው ነው የለቀቁት ቤተሰብ እንጂ ሌላ ነገር ደርሶ አይደጋ ደርሶ አይደለም። በቃ ኦዲየንስስ አብርሃም እንዲሆን የሚሉ እኮ አሉ፣ የዋሆች ማለት ነው ወገኖቼ። እንዳትሞኙ፣ እነሱ እኛን ኃጢአት ከማስገባት ውጭ ምንም ስራ የላቸውም። እና ከዚህ ባለፈ ደግሞ በሰው ጉዳት የሚደሰት ሰው እኔ ሳዲስት ነው የምለው። ምክንያቱም እኔ ምን እጠቀማለሁ ከዛ ሰው ጉዳት? እኔ የማተርፈው ነገር ምንድን ነው? ያንን ሰው ስለበደልኩት፣ ያንን ሰው ስለገፋሁት፣ ያንን ሰው መጥፎ ነገር ስለተመኘውለት የማተርፈው ነገር ምንድን ነው? ነቲንግ። በቃ ምንም ነገር። ሰው ከክፋት ምንም ነገር የሚያተርፈው አንዳች ነገር የለም ከኃጢአት ውጪ ማለት ነው። ስለዚህ የምታደርጓት እያንዳንዱ ስራችሁ ዋጋ ታስከፍላችኋለች። ብትችሉ ድሮ የነበረ እኔ ማንን ነው አሁን የምመክረው? ስቲል ደብል አድርጌ ሄርሜላንም አልጨምርም አብርሃም ላይ ማለት ነው አሁን ማውራት የምፈልገው። ምክንያቱም ሄርሜላ ወጥቶልናል ስለሷ ማውራት ማለት ነው። ትላንት የነበረ ግሬስህን ያጣኸው አሁን ላይ ማለት ነው። አብርሃም በአሁን ሰዓት ላይ የሚታወቀው አጭበርባሪ፣ ዱርዬ፣ ሴት በሴት ላይ የሚደራርብ ይሄ ላይፍ። መቼ ነው ከዚህ ከዝሙት ቪዲዮ የምትወጣው አንተ? ምክንያቱም ይሄ ነገር አንተ ተመችቶክ ነው እየሄድክ ያለከው። የሚመጡት አዳዲስ ሴቶች ሁሉ በአንተ ህይወት ውስጥ ደስታ ይጭራሉ። ይሄ ደግሞ መንፈሱ ችግር ነው። የጤነኛ ሰው እንደዚህ አያደርግም። ሰው እንዲህ አይነት ነገር ይርቃል እንጂ ወደ እንደዚህ አይነት ነገር አይለጠፍም። እና የህፃን ልጅ ይመስል ምናምን እንዳትወድቅ ምናምን እያለችው ነበረ አጀሪት ማለት ነው። ወይኔ በጣም ይገርማል ግን ማለት ነው። እኔ እናቱ ላይ የመሰለች ነው አሁን ላይ። አረ ቤተሰብ ወዴት እንሂድ? ለማንኛውም ማለት ነው ፕራንካችሁ ያው እኛም አብረን ስላየ ነው። ፕራንክ ያደረጋችሁት ማንን እንደሆነ አናውቅም። እኛ ለይተነዋል። የሰራችሁት ቪዲዮ የዛሬው ኖርማሊ ምንም የተፈጠረ ነገር የለም። እና ለራሳችሁ ክፉ አትመኙ፣ ለንስሐ ህይወት ያብቃን በሉ። እሺ በዚህ በከፋ ዘመን ቤተሰብ ሰላማችሁ ይብዛልኝ፣ ቸር ቆዩልኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።